እዚህ ከተማ እኮ ሰው ሊሴ ገብረ ማርያም የፈረንሳይ ትምህርት ቤት በፈረንሳይኛ ተምሮ እንደዝና የሚናገረው አገር ነው። ለምንድን ነው እዚህ ከተማ ኦሮምኛ ሰው የማይማረው? በሐዲይኛ በከምባቲኛ ከፈለገ ባደረኛ ለምንድን ነው የማይማረው? ይሄን መቀበል አለብን እንጂ ይሄን ከዚህ ጋር ጦርነት መፍጠር የለብንም። ፈረንሳይኛ ነው ለዚህ ሀገር የሚቀርበው ወይስ ኦሮምኛ ወይስ ከምባቲኛ ሐዲይኛ ወይስ ሲዳምኛ ነው? እና ያመለካከት ጥበታል ማለት ፈልገን ለምሳሌ ከበጣም ዊርድ የሆነ በጣም የማይገባኝ ለምሳሌ አዲስ አበባ ከንቲባ መሆን ያለበት ሰው እዚህ መወለድ አለበት። የት ሀገር ነው እንደዚህ ያለ ሎጂክ? አንደኛ የከንቲባ ስልጣን እና ስራ ፖለቲሳይዝድ መሆን አልነበረበትም። ምክንያቱም የከንቲባ ስራ የተለያዩ ናቸው። ኢኮኖሚውን ማሳደግ፣ ስራ መፍጠር፣ የመንገድ ጉዳይ፣ የኮድ ጉዳይ፣ ቤቶች ሲሰሩ የውሃ ፍሳሽ ጉዳይ፣ ቢዝነስ ሲመጣ ፕሮፖዛልን አይቶ ያዋጣናል ወይ አያዋጣንም፣ ስራ ይፈጥራል ወይ፣ ኒዱ አለ ወይ፣ ይሄ ነው ስራው። ይሄ አገልግሎት ስራ ነው። ተቀን የህዝቡን ኑሮ የሚያሻሽል ስራ ነው። ለምን ፈረንጅ አሁንም የዚህ ከተማ ሜየር እንኳን ከሌላ ክፍለ ሀገር መጣ ብሎ የሚጮህ? መልካም እንግዲህ እርሶ በረጅም ጊዜ የፖለቲካ ውስጥ እንደቆዩ ይታወቃል። የታገሉትም ለኦሮሞ ህዝብ ነው። መጠይቆት ጥያቄ ለኦሮሞ ህዝብ እንደታገለ አንድ ፖለቲከኛ የኦሮሞ ህዝብ ጥያቄ ተመልሷል ወይ? እንኳን ለገና በዓል በሰላም አደረሳችሁ እያልን የ30% ታላቅ ቅናሽ ያገኙ እንሎታለን። መጪውን በዓል ምክንያት በማድረግ በአገር ውስጥና ከአገር ውጪ ለሚኖሩ ደንበኞቻችን ታላቅ ቅናሽ ይዘንሎት መጥተናል። በመሃል ፒያሳ ከአብሮት ቤተ መጻሕፍት አቅራቢያ አራዳ ፓርክና ወዳጅነት ፓርክ ፊት ለፊት የ30% ታላቅ ቅናሽ የተደረገባቸውን አፓርትመንቶች እነሆ ይሎታል። ባለ 1 መኝታ በ3.6 ሚሊዮን ብር አጠቃላይ ክፍያ፣ ባለ 2 መኝታ በ6.9 ሚሊዮን ብር አጠቃላይ ክፍያ፣ ባለ 3 መኝታ በ9.5 ሚሊዮን ብር አጠቃላይ ክፍያ የግሉ ያድርጉ። በዚህ ቅንጡ የመኖሪያ መንደር ውስጥ መዋኛ ገንዳ፣ ጂምናዚየም፣ ደረጃውን የጠበቁ ሰፋፊ ሊፍቶች፣ ምቹና በቂ የመኪና ማቆሚያ ቦታዎች፣ ዘመናዊ የደረቅ ቆሻሻ ማስወገጃ፣ አውቶማቲክ ጄኔሬተር የተገጠመለት የከርሰ ምድር ውሃና ለተለያዩ አገልግሎት የሚውል ሰገነትን በአንድ አካቷል። ለበለጠ መረጃ ከታች ባለው ስልክ ይደውሉ። እንግዲህ ነው እዚህ ድረስ ስለመጡ በጣም አመሰግናለሁ። ዛሬ ወቅታዊ የሀገራችን ሁኔታ ፖለቲካውን ሁኔታ እንድንዳስሰው ነው የጋበዝኩት። ሌላ ቀን ለዛ ወደ ተለመደው በተለመደው ቀለም ለተለመደው ፕሮግራም ጋብዞታለሁ። ረጅም ጊዜ በፖለቲካ ውስጥ እንደቆየ ሰው እንዲያብራሩ ነው የጠራሁት። በጣም አመሰግናለሁ በፕሮግራሜ እና በኤንቲቪ ስም። እስቲ ወደ ዋናው ወደ መጀመሪያው ጥያቄ እንሂድና አዲስ አበባ ልዩ ጥቅም ተብሎ ለኦሮሞ ሲነገር ምን ለማለት ነው የሚለውን እንዴት ይረዱታል እርሶ? ስቱዲዮአችሁ ስለጋበዛችሁን አመሰግናለሁ። ይሄ የፊንፊኔ ሸገር የአዲስ አበባ ጉዳይ በ91 በፈረንጆች በሽግግሩ መንግስት ጊዜ በነበረው ቻርተር ውስጥ ነው የኦሮሞ ልዩ ጥቅም ወደፊት በህግ ይዘረዘራል የሚለው ነው የተቀመጠው። ምን ለማለት ነው ወይስ ምን ታስበው ነው የሚለውን መመለስ ያስፈልጋል። እንደሚታወቀው ጂኦግራፊካሊ በአቀማመጧ በመልክዓ ምድር እቺ ከተማ ድሮ የተለያዩ የኦሮሞ ጎሳዎች የሚሰፍሩባት ነበረች። በተለያየ ጉዳይ በነበሩ ስርዓቶች በፊውዳሊዝምና በነበረውም የመንግስት መስፋፋትና አያያዝ ብዙ ተፈናቅለው ከዚህ ወደ ሌላ ክፍለ ሀገር የሄዱ ማአት ኦሮሞዎች አሉ። ለምሳሌ እኔ ከደቡብ ኦሮሚያ ነው መጣው ከባሌ አምባሌና አርሲ ውስጥ ያሉት ከዚህ የተፈናቀሉ ከአዲስ አበባና ከአካባቢ የተፈናቀሉ የኦሮሞ ጎሳዎች እንደነ ጉለሌ እንደነ ሰላሌ እንደነ ሜታ አብቹ ያሉ ማአት ናቸው። ሌላም ቦታም እንደዚህ ነው።
እና በታሪክ ያው እንደሚታወቀው ይሄ ከተማ ኦሮሞዎች የሚኖሩበት አገር መሆኑ ይታወቃል ማለት ነው። እና በሂደትም ደግሞ በፖለቲካ የነበረው ፖለቲካ ኦሮሞን ወደ ዳር የሚገፋ በተለይ ከመሃል የሚገፋ መሃሉም ኦሮሞ እንዳይመስል የሚደረገው ስርዓት ነበር። እና ይሄንን ለመቀየርና የዚህ ሀገር ባለቤትነት እንደማንኛውም ህዝብ ያለንን ድርሻና የሚገባንን ለማግኘት ነው እንግዲህ ትግል የተጀመረው። እና ልዩ ጥቅም የሚለው ጥሩ አገላለጽ አልነበረም። ልዩ ጥቅም ማለት ከሌላ የተለየ ጥቅም ማለት ነው። ከሌላ የተለየ ጥቅም ሳይሆን ሌላውም የሚያገኘውን ጥቅም ማግኘት ማለት ነው። ከተማዋ እኛንም ትምሰል ነው። እኛ እቺ ከተማ አዲስ አበባ ሸገር ፊንፊኔ የኢትዮጵያ ህዝቦች የባህል አንጸባራቂ እንድትሆን ነው እንፈልገው። በፊት አልነበረም። እና ልዩ ጥቅም የሚለው ከሌላ የተለየ ጥቅም ሳይሆን የኛም ማንነት፣ የኛን እኩልነት፣ የኛን ባህልና ቋንቋ አታንጸባርቅም ነበር። ታንጸባርቅ ነው። ራሳችንን ከዳር ወደ ማዕከል ገፍተን በትግል ስለመጣን እኛንም ማንጸባረቅ አለባት ለማለት ነው የተቀመጠው እንጂ ሌላው ማገኘው እኛ ብቻ የምናገኘው ጥቅም ተብሎ የተቀመጠ ነገር አይደለም። ጽንሰ ሐሳቡ እንደዛ ነው። ይህ ለምን የረቀቀ ይመስሎታል? አንደኛ በአቀማመጥ እንደምታዩ የኦሮሚያ ዋና ከተማ እዚህ አዲስ አበባ ነው። የፌዴራሉም ዋና ከተማ እዚህ ነው። ኦቨርላፕ ነው የሚያደርገው እና የሚያገናኛቸው ብዙ ነገር አለ። ያኔ የነበረው ሽግግሩ እንግዲህ ይሄም እንደ አንድ ስቴት ነው የተወሰደው። አቻላቻ ነበር ኦሮሚያና አዲስ አበባ። ኋላ እንግዲህ ህገ መንግስቱ እንትን ሲል እቺ ከተማ በተለይ ትልቁ እኛ ኢንፈሳይዝ ማድረግ የፈለግነው እንደዚህ ያለ ከተማ ለምሳሌ ትልቅ የሆነ ከተማ እንደዚህ ያለ ኢትዮጵያን ብሔር ብሔረሰቦች ብዙ ህዝብ ያካተተ እንደውም ኢትዮጵያ መምሰል ያለባት እቺ ነች። ሌላው ገጠር እንደምታውቂው አንዳንድ ቦታ ነው አንድ ብሔረሰብ ብቻ የሚኖርበት ቦታ አለ። ህዝብ ተደባልቆ የሚኖርበት ኢትዮጵያን መምሰል ነበረባት። የኢትዮጵያን ብሔር ብሔረሰቦች አትመስልም። አሁን መምሰል አለባት ነው። አሁን በተካሄደው ባየነው በዚህ በ27 ዓመት ትግል ውስጥ ባለፈው ትግል ውስጥ ዛሬ አዲስ አበባ ውስጥ ባህሎች ይንጸባረቃሉ። ከዚህ በላይ መንጸባረቅ አለበት። የወላይታውም፣ የከምባታውም፣ የሀዲያውም፣ የጉራጌውም የሁሉም ያኔ ነው አንድነት የሚመጣው። ለምሳሌ ብትወስጂ የድሬዳዋ ልጆች ድሮ እዚህ ዩኒቨርሲቲ ስንማር ያስቀኑን ነበር። ኦሮምኛ ይችላሉ፣ አማርኛ ይችላሉ፣ ሶማሊኛ ይችላሉ፣ አደረኛ ይችላሉ። ታዋቂው አሊ ብራውን ብትወስጁ ይሄን ሁሉ ይችላል። እንደዛ ያለ ሰው ነው መፍጠር የሚያስፈልገው። እና አሁን እዚህ ከተማ ውስጥ መታየት አለብን ስንል ባህላችንን መታየት አለበት ማለት ነው እንጂ ሌላውን ማግለል መቻል አለበት። እንደዛ ሰው ማሰብ አለበት እንጂ አሁን ጫፍ ላይ ቆይቶ አንዱ ነው ከመሃል አውጥተን ወደ ዳር ወደ ነበራችሁበት እንገፋችኋለን የሚል አመለካከት አለ። እንደውም እዚህ ውስጥ እንደሌለን እንደማያገባን፣ ሌላውን ደግሞ በዚህ የተነሳ ነው ብሎ ነው ጫፍ ላይ ቆማ አመለካከቶች አሉ። ነገሩ እንደዛ አይደለም። ኮስሞፖሊታን ይቺ ከተማ ህብረ ብሔራዊ መሆን አለባት። እዚህ ከተማ እኮ ሰው ሊሴ ገብረ ማርያም የፈረንሳይ ትምህርት ቤት በፈረንሳይኛ ተምሮ እንደዝና የሚናገረው አገር ነው። ለምንድን ነው እዚህ ከተማ ኦሮምኛ ሰው የማይማረው? በሀዲይኛ በከምባትኛ ከፈለገ በአደረኛ ለምንድን ነው የማይማረው? ይሄን መቀበል አለብን እንጂ ይሄን ከዚህ ጋር ጦርነት መፍጠር የለብንም። ፈረንሳይኛ ነው ለዚህ ሀገር የሚቀርበው ወይስ ኦሮምኛ ወይስ ከምባትኛ ሀዲይኛ ወይስ ሲዳምኛ ነው? እና ያመለካከት ጥበት አለ እንጂ እቺን አገር ከአንዱ ቤት አውጥቶ አንዱን ከአንዱ መሬት ላይ አስነስቶ አንዱን ደምስሶ የመኖር ጥያቄ አይደለም። አብሮ የመታየት ጥያቄ ነው። ከዚህ ጋር ችግር ያላቸው አሉ። ብቻቸውን መታየት የሚፈልጉ አሉ። ያ ዘመን አብቅቶለታል። እቺ ከተማ እንደ አበባ ልክ እንደ አበባ የተለያየ ከለር ይዛ የምትታይ ከተማ መሆን አለባት። አበቦች የተለያየ ከለር አላቸው። እነዚህ አበቦች ሁሉ መታየት አለባቸው። እነዚህን አበቦች ደግሞ እኛ ማድነቅ መቻል አለብን። ይሄ ማለት ህብረ ብሔራዊነትን በ27 በ30 ዓመት ጉዞ ውስጥ በ50 ዓመት በወሰደ የብሔር ብሔረሰቦች ጥያቄ ውስጥ አሁንም ያልገባቸው ሰዎች ካሉ አሁንም አንድ ሀገር ማለት አንድ ሃይማኖት፣ አንድ ቋንቋ መቅረጽ ነው ብሎ የሚያስቡ ከሆኑ ከጊዜው ጋር
ያልተራመዱ ወደ ኋላ የቀሩ የመሸባቸው አሁንም እየመሸባቸው የሚሄዱት ነው። የኢትዮጵያ ወደፊቷ እጣ አብሮ መኖር፣ መቻቻል፣ አንዱ ካንዱ መማር፣ ብዙ ሆኖ መቅረብ መቻል። አንድ ሆኖ ብዙ መቅረብ ይቻላል። ብዙ ቋንቋ ማወቅ፣ ብዙ ባህል ማወቅ አንደኛ ህይወትሽንም ያሻሽላል። የቢዝነሱን ትራንዛክሽን የፖለቲካውን ሁሉንም የሚያመቻች ጉዳይ ነው እና አዲስቷ ኢትዮጵያ እንደዛ መታሰብ አለባት። አዲስ አበባ እንደዛ መታሰብ አለባት። ኮስሞፖሊታን ማለት የብሔር ብሔረሰቦች መዲና መሆን አለባት እንጂ የአንድ ብሔር ብቻ መዲና ትሆናለች ብሎ መታገል ይሄ የሚያዋጣ አይደለም። ለኢትዮጵያ አንድነትም ይሄ እንቅፋት ነው። ስለዚህ ልዩ ጥቅም የሚለውን እርስዎ ቃወማሉ ማለት ነው? ልዩ ጥቅም ሳይሆን ያልነበረንን ተሳትፎ እንዲኖረን መጠየቅ ማለት ነው። አሁን ዛሬ እኔ ከ31 ዓመት በኋላ ነው እዚህ ሀገር የመጣሁት። አንድ ጓደኛ ያለ ዶክተር ሀሰንና እኔ ኢንቴንሽናሊ ሰው ትንሽ ግብዝነትም ሊመስል ይችላል በኦሮሚኛ ሰላም እንላለን ለማየት። ድሮ በሳምንትም አንድ ኦሮሚኛና አንድ ሰው ማታገኝበት ጊዜ ነው። ዛሬ 5 ሰው በኦሮሚኛ ካናገርሽ አይ ካን ቴል ዩ 3ቱ ኦሮሚኛ ይችላሉ፣ ይመልሱልሻል። ነገሮች ተቀይረዋል። ከዚህ ጋር መራመድና ይሄንን መውሰድ ያስፈልጋል። መልካም እንግዲህ አዲስ አበባ የፌደራል መንግስት መቀመጫ ናት። የፌደራል መንግስት መቀመጫ ከሆነች ደግሞ የተለያዩ የሀገሪቱ ሰዎችም ሌሎች ዜጎችም እንደሚኖሩ ይታወቃልና አንዳንድ ፖለቲከኞች የአዲስ አበባ ጉዳይ ተዳፍኖ መቀመጥ አለበት፣ ባይነካ በጣም ሴንሲቲቭ ነው፣ አዲስ አበባ ጉዳይ ዝም ነው መባል አለበት የሚሉ ሰዎች አሉ። እርስዎ መፍረጥ አለበት፣ በአዲስ አበባ ጉዳይ ላይ መነጋገር አለብን፣ ቁስል ካለ ህመም ካለ አፍረጠን እናውራበት ይላሉ ወይስ በይደር መቆየት አለበት የአዲስ አበባ ጉዳይ ይላሉ? አንዳንድ ሰዎች የአዲስ አበባን ጉዳይ እየነካኩት ይመስላል። ጥሩ ነው። አሁን እንግዲህ የሚፈርጠው ነገር ምንድነው ነው? እሱን እስቲ እንየው። በእኔ አመለካከት ያለው ክርክር የማንነት ክርክር ነው አንዱ። ሁለተኛ የታሪክ ባለቤትነት ጉዳይ ነው። ሶስተኛው አገልግሎት ነው። የማንነቱ እንዳልኩሽ አሁን ያለው ፌዴራሊዝምና ያለን የፖለቲካል ዲስኮርስ ብዙሃነትን ህብረ ብሔራዊነትን የሚያራምድ ስለሆነ አዲስ አበባ የኢትዮጵያ ብሔር ብሔረሰቦች መዲና እንድትሆን ነው የምንፈልገው። ይሄ የሚፈርጥ ነገር የለም። ጥሩ አገር ለመመስረት አንድነት ለመመስረት መከተል ያለብን መንገድ ይሄ ነው። አብሮ መኖር፣ አብሮ መካፈል፣ አብሮ እርስ በርስ መደናነቅ ይሄ ነው የሚያስፈልገው። ይሄ የሚፈርጥ ነገር አይደለም፣ መሰራት የነበረበት ነው። ይሄ ባለመኖሩ ነው ወደ ጦርነትና ወደ ልዩነት የገባ ነው። እና አዲስ አበባ የማን ነች ሲባል የኢትዮጵያ ብሔር ብሔረሰቦች ነች። የሁሉም አንዱን ሳያገል ማለት ነው። ይሄ በሂደት እየተስተካከለ ይመጣል። ተስተካክሎ ያለቀ ነገር አይደለም። ሶስተኛ አገልግሎት ጉዳይ ነው። አዲስ አበባ ብዙ ሚሊዮን ከ4 እንደሚባለው እዚህ የሚኖር 1 ሚሊዮን የሚገባ የሚወጣ ትልቅ ከተማ ነው ማለት ነው። እና አገልግሎት ያስፈልገዋል፣ ስራ ያስፈልጋል፣ ቤት ያስፈልጋል፣ ትምህርት ያስፈልጋል፣ ሰላም ያስፈልጋል። ይሄ የሁሉም ነው። የሰው ልጅ ማንኛውም የሰው ልጅ ያደገውም ያላደገውም አገር የሚፈልገው ነገር ነው። አሁን እኔ እንደው የሚገርመኝ እዚህ ላይ የአገልግሎትና የእድገት ላይ እንኳን ክርክር ቢኖር ጥሩ ነበር። ማንነት ማለት ምንድን ነው? የማይፈልግ ሰው ከዚህ ከተማ ተጠራርጎ ይውጣ ነው ወይስ ምንድን ነው? እና የሚያሳፍር ነው አንዳንድ ሰዎች የሚናገሩት። በተለይ ኦሮሞ ከዚህ ከተማ ጋር ለመታየትና የታሪክ ባለቤትነቱን የሚቃወሙት በጣም ነው የሚገርመኝ። እና አንዱ ይሄ ነው እንዳልኩሽ። ታሪክ ነው። ታሪክ አንዴ ተሰርቶ ያለፈ ነገር ነው። ልክ እንደ ውሃ። አሁን ውሃ አንቺ ስትታጠቢ አንዴ የዘፈቅሽው ውሃ እና ሁለተኛ ስትታጠቢ የምትዘፍቂው አንድ አይደለም። ታሪክ እንደዛ ነው፣ ይሄዳል። እና በሱ ላይ ታሪክ እንግዲህ ሲጠቀስ ነው። ስንጠቅሰው የኛ ሰዎች ኦሮሞዎች፣ ጉለሌዎች፣ አብቹዎች፣ ሰላሌዎች፣
እዚህ ይኖሩ ነበረ። ከዚህ ተፈናቅሎ የታሪካችን ነው፣ ሳይንስ ነው፣ በተግባር የሚታይ ነው። እኔ አብሬ የተማርኳቸው ልጆች አያታቸው ከዚህ የተፈናቀሉ ናቸው። ከዚህ የተፈናቀሉ ማአት ቀያቸው ነበር። ኦኬ ይሄንን ማስታወሱ አስፈላጊ ነው። ሁለተኛ ደግሞ አንዱ ትልቁ ፍራቻ አሁንም አካባቢው በኦሮሞ ገበሬዎች የሰፈረ ነው፣ የተከበበ ነው። በተለይ ያለው የ27 ዓመቱ አገዛዝ መንግስትን እንደ ግል መጠቀሚያ ሀብት መካበቻ፣ ስልጣን መካበቻ አርጎ ስለወሰደው በዚህ ከኦሮሞዎች ጋር ትልቅ ቅራኔ ውስጥ ገብቷል ማለት ነው። ይሄ ፍራቻ አለ ማለት ነው። ራስን ከመበዝበዝ የመጠበቅ ቴንደንሲ አለ ማለት ነው። በዝባሽ ከሌለ መንግስት ከተስተካከለ መልካም አስተዳደር ከመጣ ዲሞክራሲ ከመጣ እኔና ያንቺ የሚባል ነገር የለም። እቺ ሀገር እኮ የሁላችንም ሀገር ነች። አሁን ይሄ ፍራቻና ይሄ ትግል ያለው ትላንት መንግስትን የያዙ ሰዎች ድንበር ማለፍ፣ መዝረፍ፣ መሸጥ፣ መሬት መሸጥ፣ ሰው ማፈናቀል ይሄ ነበረ። ምክንያቱም ለህዝብ የሚያስብ መንግስት አልነበረም። ለዚህ ነው አሁንም አንዳንዶቹ አስተሳሰባቸው ሁሌ ለመንግስትና ለአንዳንድ ነገር ለመቃረንና ለመቃወም የሚፈልጉትና ይሄን የታሪክ ጉዳይ ባለቤትነት ጉዳይና አስተዳደርን ጉዳይ ማየት አለብን ለማለት ፈልጋለሁ። ለምሳሌ በጣም ዊርድ የሆነ በጣም የማይገባኝ ለምሳሌ አዲስ አበባ ከንቲባ መሆን ያለበት ሰው እዚህ መወለድ አለበት። የት ሀገር ነው እንደዚህ ያለ ሎጂክ? አንደኛ የከንቲባ ስልጣን እና ስራ ፖለቲሳይዝድ መሆን አልነበረበትም። ምክንያቱም የከንቲባ ስራ የተለያዩ ናቸው። ኢኮኖሚውን ማሳደግ፣ ስራ መፍጠር፣ የመንገድ ጉዳይ፣ የኮድ ጉዳይ፣ ቤቶች ሲሰሩ የውሃ ፍሳሽ ጉዳይ፣ ቢዝነስ ሲመጣ ፕሮፖዛልን አይቶ ያዋጣናል ወይ አያዋጣንም፣ ስራ ይፈጥራል ወይ፣ ኒዱ አለ ወይ፣ ይሄ ነው ስራው። ይሄ አገልግሎት ስራ ነው። ተቀን የህዝቡን ኑሮ የሚያሻሽል ስራ ነው። ለምን ፈረንጅ አሁንም የዚህ ከተማ ሜየር እንኳን ከሌላ ክፍለ ሀገር መጣ ብሎ የሚጮኸው? ምክንያቱም እንዳልኩሽ ይሄ የሳይንስ ነው። ከተማ ማስተዳደር ጉዳይ የሳይንስ ጉዳይ ነው። ብዙ ከተሞች አይተናል ዓለም ላይ። የችሎታ ጉዳይ ነው። የቴክኒክ ጉዳይ ነው። የዘርና የትውልድ ጉዳይ አይደለም። እና ይሄ ሁሉ ዝም ብሎ አንዳንዶቹ የሚወረውሩት እንትን አሳፋሪ ነው። አንዳንድ ጋዜጠኞች፣ አንዳንድ ብሎግስተሮች፣ አንዳንድ አክቲቪስቶች እገለዚህ ያልተወለደማ ይሄማማ አዋጣንም እንደዚህ ያለው አሳፋሪ ነው። እንዴት ደፍረው እንደዚህ አይነት ነገር ካፋቸውም እንደሚወጣ እኔ ግራ ይገባኛል። እኔ የባህር ዳር ከተማ ከንቲባ የማልሆንበት ምንም ምክንያት የለም። ችሎታው ካለኝ ማስተዳደሩ የከተማ አስተዳደር አርበን ፕላኒንግ አርበን አድሚኒስትሬሽን ከተማርኩና የሚችል ከሆነ በምንም አይነት ከሌላ ባሌ ክፍለ ሀገር ስለተወረደ ጎጃም ክፍለ ሀገር ያለውን ባህር ዳር ከተማ ከንቲባ አይሆንም የሚል ፖለቲካ ከዚህ ሀገር ጨርሶ መታሰብ የለበትም። ይሄ ወደ ጨለማ የሚወስደን ነው እንጂ ወደ ብርሃን የሚወስደን አይደለም። አንድ የሚገርምሽ ደግሞ እነዚህ ሰዎች እኮ በአንድነት ስም የሚምሉ ናቸው። በአንድነት ስም የሚሉ ሰዎች አንድ ማለት ማሰባሰብ ማለት ነው እንጂ ማለያየት አይደለም። እና እንደውም ሲሪየስ ናቸው ወይ ዝም ብሎ መናገር ስለሚችሉ ሳውንድ ወይንም ድምጽ ማውጣት ስለሚችሉ ብቻ ነው የሚናገሩት ወይስ የሚናገሩት ነገር ከፍላጎት ጋር ከጭንቅላታቸው ጋርና ከህዝብ ፍላጎት ጋር የተጣጣመ ነው የሚል ጥያቄ ይጭርብሻል። እና ያው እንደሚታወቀው የሶሻል ሚዲያ ዘመን ነው። አንዱ የሚያሳዝነው እሱ ነው። አሁን ጋዜጣ፣ ቲቪ፣ ሬዲዮ ሳምሱር ማድረግ ይቻላል እና አለ ኤዲቶሪያል አለ። ይሄ ኤዲቶሪያል የለው ጽፈሽ መልቀቅ ነው። የሰው ጭንቅላት ከሌላ ላይ አምጥተሽ ፎቶሾፕ አድርገሽ አስቀምጠሽ መልቀቅ ነው። ችግር ውስጥ አለን። ሪስፖንሲብል የሆኑ የኮሚኒኬሽን ሜቶዶሎጂ ነው የምንጠቀመው። እኛ ደግሞ አፎርድ እናደርግም። አገራችን ለዘመናት በአምባገነኖች የተገዛች ነች። ገና አገርና ህዝብ አላጣጣምንም። ገና ህዝብን ለህዝብ ብሔርን ለብሔር አላጣጣምንም። ትግል ላይ ነን። እንደዚህ ባለ ሁኔታ መንግስታችን ገና
ኢንስቲትዩሽኑ ተጠናክሮ አስተዳደሩ ተጠናክሮ ወደፊት ለመሄድ ትግል ላይ ያለን ብሔር ብሔረሰቦችን እኩልነት ለማምጣት ትግል ላይ ያለን እንደዚህ ያለ ሪስፖንሲብል የሆነ ኢትዮጵያን ወደ ኋላ የሚመልስ እንኳን ለገና በዓል በሰላም አደረሳችሁ እያልን የ30% ታላቅ ቅናሽ ያገኙ እንሎታለን። መጪውን በዓል ምክንያት በማድረግ በአገር ውስጥና ከአገር ውጪ ለሚኖሩ ደንበኞቻችን ታላቅ ቅናሽ ይዘንሎት መጥተናል። በመሃል ፒያሳ ከአብሮት ቤተ መጻሕፍት አቅራቢያ አራዳ ፓርክና ወዳጅነት ፓርክ ፊት ለፊት የ30% ታላቅ ቅናሽ የተደረገባቸውን አፓርትመንቶች እንሆ ይሎታል። ባለ አንድ መኝታ በ3.6 ሚሊዮን ብር አጠቃላይ ክፍያ፣ ባለ 2 መኝታ በ6.9 ሚሊዮን ብር አጠቃላይ ክፍያ፣ ባለ 3 መኝታ በ9.5 ሚሊዮን ብር አጠቃላይ ክፍያ የግሉ ያድርጉ። በዚህ ቅንጡ የመኖሪያ መንደር ውስጥ መዋኛ ገንዳ፣ ጂምናዚየም፣ ደረጃውን የጠበቁ ሰፋፊ ሊፍቶች፣ ምቹና በቂ የመኪና ማቆሚያ ቦታዎች፣ ዘመናዊ የደረቅ ቆሻሻ ማስወገጃ፣ አውቶማቲክ ጄኔሬተር የተገጠመለት የከርሰ ምድር ውሃና ለተለያዩ አገልግሎት የሚውል ሰገነትን በአንድ አካቷል። ለበለጠ መረጃ ከታች ባለው ስልክ ይደውሉ። ጽሁፎችን መጻፍ በሚለው በተለይ ሶሻል ሚዲያውን በተመለከተ እንዲያው ሶሻል ሚዲያው በመራኮት ዘመቻ በማስነሳት በዚህ ሰዓት ላይ በስፋት ይታወቃል። እንደውም አንዳንድ ሰዎች ወደ ሶሻል ሚዲያው ላይ ሲያማርሩ የቀድሞውን መንግስት የሚወቅሱ ሰዎች አሉ። ተራማጅ አስተሳሰብ ሳይኖራቸው አገርን ከመጠፋፋት ከመባላት የሚያድን የሚሻገር አስተሳሰብ የሚያቀራርብ አስተሳሰብ ሳይኖራቸው ነገር ግን የቀድሞ መንግስት በእስር ስላጎራቸው ብቻ በትውልዱ መካከል ጀግና ሆነው ተቀምጠው የቀድሞ ኢህአዴግ ብቻ አጀግኖ ያስቀመጣቸው ሶሻል ሚዲያውን ተቆጣጥረውታል። እነሱም ያለ ኃላፊነት እና አገርን ባለመውደድ ሶሻል ሚዲያውን ያሽከረከሩ ነው ይባላልና በዚህ ላይ ያሉት አስተያየት ምን ይመስላል? የትልቅ ችግር ነው። ግሎባል ዓለም አቀፋዊ ችግር ነው። ግን ደግሞ እንደኛ አገር ሽግግር ውስጥ ያለን ለውጥ አሁን የጀመርን ለውጡን ለማሸጋገርና ወደ መልካም አስተዳደር አብሮ መኖር፣ መቻቻል፣ ሰላም ወደዛ ለመሸጋገር በምናደርግበት ጊዜ እንደዚህ ያለ በጣም ህዝብን ለህዝብ የሚያራርቁ መንግስትን ቢዚ የሚያደርጉ ይሄ መንግስት ብዙ ስራ አለው እና መንግስትን መቆጣጠርና መንግስትን ማስተካከልና መተቸት የለብንም ማለቴ አይደለም። ግን ውለን አድረን ምንም ኃላፊነት ሳይሰማን ምክንያቱም አንድ ነገር ሶሻል ሚዲያ ላይ አርጎ መላክና ደግሞ እዛ ስራ ውስጥ ራሱን አስቀምጦ ማየት የተለያየ ነገር ነው። ይሄ እንግዲህ ሲቪል የሆነ ህዝብ ሲፈጠር የተማረ ህዝብ ሲፈጠር በተለይ ሚድል ክላሱ ወይንም መካከለኛ ገቢ ያለው ብዙ ሲሆን ብዙ ትምህርት ሲኖር ዲሞክራቲክ ሲሆን እና ተቋማቶች ሲኖሩ እነዚህ ሰዎች ቦታ አያገኙም። አሁን እነዚህ ስለሌሉ ነው ቦታውን የሞሉት እና ይሄ በሂደት እየቀረፍ ነው የምንሄደው ነገር ነው። ያው እንደሚታወቀው ኢትዮጵያ ውስጥ ፖለቲካ ብዙ ጊዜ ጽንፈኛ ስትሆኚ ትሰማያለሽ። መካከለኛና ኬርፉል ኮንሽ ይሄን አይደለም ያንቺ ተጽኖ ይሄ ባህሉም አለ። ያው የቆየ ባህል ነውና አንዳንዶቹ በተለይ እስር ቤት ቆይተው ያንን ሁሉ ሰቆቃ አይተው መማር ሲገባቸው በአንድ በኩል የአንድነት ሻምፒዮን ራሳቸውን አድርገው በአንድነት እየማሉ የታሪክ አፍቃሪ ነን እያሉ የአገር አፍቃሪ ነን እያሉ የካርታ አፍቃሪ የባንዲራ አፍቃሪ የህዝብ አፍቃሪ ነን እያሉ አንድን ህዝብ ደግሞ ይሄ ቦታ አንተ አይደለም ከዚህ ውጣ እዚህም አትምጣ ብሎ መጻፍ ትልቅ ኃላፊነት የጎደለው ነገር ነው። በጣም አዝናለሁ እኔ በበኩሌ። በምርጫ እንቀጣቸዋለን። ማን ነው የሚቀጣው? ምን ማለት ነው? እንዴት ምን ማለት ነው? እንደዚህ ያሉ ሰዎች ጀነራል ቢሆኑ አስተዳዳሪ ቢሆኑ መንግስት ቢሆኑ ፕሬዚዳንት ፕራይም ሚኒስተር ቢሆኑ ምን ሊያደርጉ ነው? ጂኖሳይድ ሊጭሩ ነው? እና እንደዚህ ያለ ሪስፖንሲብል ያው በጥሩ መጻፍ የሚታወቁ ስንት ጊዜ እስር ቤት እንትን ያሉ
ሁሌ እንደው የማይቀየር ሰው ስታይ ያሳዝናል። እና ጽንፈኞች አሉ፣ ሁሉ ቦታ አሉ። እነዚህ እንግዲህ ቦታቸውን ማጥበብ አለብን። ለነሱ የሚሆን አጀንዳ እንዳይኖር ማድረግ አለብን። ይሄ ማለት ያለው ክፍተቶች በጊዜ መሞላት አለባቸው እና የዲሞክራሲውን የእድገት ጉዞ የመቻቻሉን የሰላም የፍቅርና አንድነት ጉዞውን እውን ማድረግ መቻል አለብን ማለት ነው። ለስፖይለሮች ቦታ መስጠት የለብንም። ይሄ በሂደት የሚስተካከል ነው። ግን እንግዲህ ምን ታረጋለሽ? እንግዲህ ኃላፊነት የተሞላው ፖለቲካ እንዲጫወቱ ከመጠየቅ ውጪ ማሰር አይቻልም። ደግሞ እንካ ሰላምታን ብለሽ ብትጽፊ እንደገና ጭቃ ነው የሚወረውሩብሽ። ያን ጭቃ ከላስሽ ላይ አጥበሽ እንደገና ጭቃ ነው የምትወረውሪው። ችግር ነው እና አንዳንዶቹ እንደዚህ ያለው ሰዎች መተው ነው። ስትያቸው ጮኸው ራሳቸውን የሚያዳምጣቸው ሲያጡ ራሳቸውን ብቻ ያዳምጣሉ። ተጽዕኖ የላቸውም ማለት አይደለም፣ ተጽዕኖ አላቸው። በተለይ የኢትዮጵያ ወጣት ከ70% በታች ወጣት ኢትዮጵያ ሕዝብ ወጣት ስለሆነ የትምህርቱም ደረጃ በጣም የወደቀ ስለሆነ ሚዲያውም ሁሉም ነገር የታፈነ ስለሆነ ለተለያየ ሀሳብና ለተለያየ አመለካከት ኤክስፖዝድ አልሆኑም እና በአንድ በኩል እነዚህን ወጣት ጭንቅላት በጥሩ ነገር መኮትኮት ሲያስፈልግ በጥላቻ የመኮትኮቱ ከዚህ እንዲቆጠቡ ከመጠየቅ ውጭ የምናደርገው ነገር የለም። ግን ያሳዝናል። አሁንም ኤምፋሳይዝ የማደርገው ፖለቲከኞች፣ ጋዜጠኞች፣ አክቲቪስቶች፣ ኮሜንታተሮች ኃላፊነት የተሞላው የኢትዮጵያ ሕዝብ እኮ ለጊዜው ነው ዝም ይታዘባል። ሰው ማውቀው ወዲያው አይናገር ይሆናል። ኢትዮጵያ ሕዝብ ፕሮፌሰር መስፍንም እንዳሉት ቂም የሚይዝ ሕዝብ ነው። ያደፍጣል። ጊዜውን ጠብቆ አንድ ቀን ደግሞ ይናገራል እና አሁን ገበያቸው የሞቀ ይምሰላቸው እንጂ ወደፊት ማን እንደሆኑ ሕዝብም ይተቻቸዋል፣ ታሪክም ይተቻቸዋል። ለጊዜው እንግዲህ የሆነ ባህል ኢትዮጵያ ባህል ሰልፍ ሪስትሬኒንግ ራሱን የማያዝ ባህል አለ። ወዲያው ይሄ ነው ብሎ ያለመቃወም ነገር አለ። ግን በትዝብት አይን እየታዩ ያሉ ሰዎች ናቸው። እንደው አቶ ሌንጮ ከዚህ ጋር አንድ ጥያቄ በዛው ላስተካክልና ስለምንነሱልኝ ነው እኔም ደግሜ ላንሳትና እዚህ ግባ የሚባል ነገር ለሀገር አስተዋጽኦ ያላረጉ ነገር ሰዎች በጣም ትንሽ ነገር ሶሻል ሚዲያቸው ላይ ምናልባት ሊሆን ይችላል፣ ጋዜጣ ላይ የተወሰነች ነገር ብቻ በመጻፋቸው የባለፈው ጊዜ መንግስት በራሱ ደካማ አመለካከት አጉሮ ያጀገናቸው ሰዎች ይበልጣሉ። እነሱን እንደ ጀግና አድርጎ እየተከተለ አገርን ከድጥ ወደ ማጥ እየከተተ ያለበትን ሁኔታ እንዴት ጠቅለል አድርጎልኝና ወጣቱ እንዴት አድርጎ ራሱን ከዚህ መቆጣጠር አለበት፣ ወደ መጽሐፍቶች መመለስ፣ ራሱን ከሶሻል ሚዲያው ላይ አንስቶ ወጣቱ ወደ ትምህርቱ የመንግስትን ቦታ ለመንግስት ሰጥቶ ወደ ትምህርቱ፣ ወደ ስራው፣ ወደ መግባባቱ እንዴት ይሄዳል? በዛ ላይስ ደግሞ እነዚህ ሰዎች ተግተው የሚሰሩበት ትግሬን ከአማራ መነጠል፣ ኦሮሞን ከአማራ መነጠል፣ ሌላውንም እንደዚሁ ደቡቡንም ማነጣጠል በእርግጥ ይችላሉ ወይ? እንደዛ አድርጎ እንደ መንትያ የሆነን ማህበረሰብ ይሳካላቸዋል ወይ መነጣጠል? ከመነጣጠሉ እንነሳና ኢትዮጵያ ውስጥ ለውጥ እንዴት እንደመጣ እናውቃለን። ኢትዮጵያ ውስጥ ትግል ተደርጓል። በተደረገው ትግል ይሄ ለውጥ ለምን እንደተሳካ ግልጽ ነው። ይሄ መንግስት ብሔር ብሔረሰቦችን በማከፋፈል በቋሚነት እንዳይገናኙ፣ አይን ላይ እንዳይታዩ፣ የጋራ ዓላማ እንዳይኖራቸው ብዙ ተሰርቷል። የታሪክ ችግር ነበረ። የአድሎት ችግር ነበረ። የስልጣን ክፍፍሉም ትክክለኛ አልነበረም። ያኔ ነው። ግን የአሁኑን ለማስተካከል በሚደረገው ትግል ያለፈውን ቅራኔ ዛሬ ይዘን የነገውን ማጨለም የለብንም። የነገውን የምናስተካክለው ዛሬና ነገ የምንሰራው እንደ ትላንቱ እንዳይሆን በመስራት ነው እና በተለይ ኦሮሞና አማራው ኢትዮጵያ ውስጥ ለውጥ መምጣት አለበት። በዚህ ሁኔታ መሄድ የለብንም ብለው ለመጀመሪያ ጊዜ
አሜን ስልሽ ለመጀመሪያ ጊዜ አይደለም በታሪክም ብዙ አብረው የሰሩበት ጊዜ አለ ያው ከድል በኋላ የነበረው የስልጣን ድልድልና ነው ክፍፍል ፍትሃዊ አይደለም እንጂ አብረው መስራት ነበረ እና ግን በተለይ አሁን ያደግ ውስጥ በተለይ አንደም ባዴንና ኦፒዲዮ ያደረጉት ትልቅ ተጋድሎ ፍሬ ሊያመጣ የቻለው በተለይ የኦሮሞና አማራውን ህዝብ የነበረበትን በማካከሉ የተሰመረውን ድንበር ቀይ መስመር እነሱ እንዳሉት በማስወገድ ነው። ወደፊትም ኢትዮጵያን ማሳደግ የሚችለው በተለይ እነዚህ የኢትዮጵያ ብሔር ብሔረሰቦች ሲስማሙና ሲቻቻሉና ሲደጋገፉ ብቻ ነው እንጂ እቺን ቦታ እቺን ሀገር 40 50 100 ቦታ ቆራርጦ ቦታ ብቻ ሳይሆን አንድንም ቦታ ራሱ 4 5 ቦታ ቆራርጦ መለያየት ክፋቱ እንጂ ጥቅሙ አይታየኝም። ወደ ሶሻል ሚዲያው ስመለስ እና ወደ እስሩ ስመለስ ያደግ የሰራው ብዙ ስህተት ሰርቷል። ያደግ እንግዲህ እኔ እንደማውቀው ባለኝ ኤክስፒሪየንስ በጣም ይፈራቸውን ወዲያው ነው የሚያጠፋቸው። ፍርድ ቤትም አይቀርቡም። ደብቆ ያው የድብቅ እስር ቤት ማአት ነበራቸው። ክፍለ ሀገር ደግሞ እንደፈለጉ ነው የሚያደርጉት። ለስልጣኑ የሚያሰጋውን በጣም የሚፈራውን ወዲያው ነው ያው የሚገሉት። ሌሎቹን ደግሞ ለማስፈራራት እስር ቤት ይወረውሯቸዋል። ይሄ እንግዲህ እንደዚህ ያስራሃለው ነው። እንደዚህ ያስራሃለው የታሰረውም ያስተሳሰብ ለውጥ አላደረገም። ሌላው አንተንም እንዲህ ያስራሃለው የሚለው አልፈራቸውም። አዘ ኢንድ ኦፍ ዘ ዴይ አልሰራላቸውም ማለት ነው። ለዚህ ነው በጣም በሚያስገርም ሁኔታ ፍርክስካቸው የወጣው እና ሲያስሩ አስረው ማሰር ያልነበረባቸውን ሰዎችም አስረው ሂሮ ጀግና አድርገዋቸዋል። ጋዜጠኛም ይሁን አንዳንድ ፖለቲከኞች ብትተዋቸው እንኳን ይሄን ያለው ተማመጡ በመታሰር ብቻ የሆኑ ጀግናን ያሉ አሉ። እንግዲህ የታሰረ ሰው መውቀስ ትንሽ ይከብደኛል፣ ግን ኃላፊነት የማይሰማቸው አሉ። ያንን ብቻ እንደ ካርድ ይዘው እኔ ታስር ያለው ስለታሰርኩ ስሙኝ ጀግና ነኝ የሚሉ አሉ። እንግዲህ ኢትዮጵያ ህዝብ ያው ምርጫ 1 አመት ተኩል ነው የቀረው፣ ይፈርዳል። የዚህ ሀገር ተቃዋሚ ኦፍ ኮርስ የመንግስት እጅ ነው ያዳከማቸው። ይሄ ምንም አጣይቅም። አንዳንዶቹም በጣም ደካማ ናቸው፣ ከመሪዎቻቸው ጀምሮ ደካማ ናቸው። ያደግም በአስራቸው ኖሮ ተቃዋሚ ተጽዕኖም ባረግባቸው ኖሮ ዲሞክራቲካል በሆነም ጉዳይ የተሻለ ሀሳብ አላቸው የሚለው እኔ ትልቅ ጥያቄ አለኝ። አንዳንዶቹ እንደውም ኢትዮጵያና ኢትዮጵያ ህዝብም የገባቸው አይመስለኝም። ዝም ብለው ፓርቲ ፈጥረው እንገዛለን ማለት እንጂ እቺን ሀገር እንኳን የተማሩ እቺን ሀገር ያወቁ አይመስለኝም። ግን ጥሩነቱ አሁን ሜዳው አለ፣ የተስተካከለ ሜዳ እንዲሆን ይጠበቃል። ለዲሞክራሲ ኮሚትመንት ያለው ፍቅርና ፍላጎት ያለው ፕራይም ሚኒስተር አለ እና እንግዲህ ትክክለኛ ፖለቲከኞች ችሎታቸውን ፖሊሲያቸውን ይዘው ለኢትዮጵያ ህዝብ አቅርበው የመመረጥና የመመረጥ እድል የሚያገኙበት ጊዜ ሩቅ አይሆንም እና ያኔ ነው እንታየው እንጂ አሁን የዲሞክራሲ ስርዓት ባለመኖሩ ያደግም ይሄንን ዘግቶ እነሱም ይሄንን በመታገል ስም ያካበቱ አሉ። ግን የሚቀጥለው ውድድር ግን ችሎታ፣ የህዝብ ፍቅር፣ የሀገር ፍቅር፣ የመቻቻል የኢትዮጵያ ብሔር ብሔረሰቦችን በአንድ አይን እኩል ማየት ለእድገት ያላቸው ፖሊሲ ነው የሚታየው። ሳይንቲፊክ በሆነ እንትን ላይ ነው የሚቀጥለው ፖለቲካ መራመድ ያለበት እንጂ ታግያለሁ፣ ታስሬያለሁ፣ ተቃውሜያለሁ የሚለው ብቻ በቂ አይሆንም። መልካም። እስቲ ከዚሁ ጋር እያይዘን እርሶም ትንሽ ጠቀስ ለማድረግ እንደሞከሩት በዚህ የኦህዴድ ወደፊት መምጣትና ድሮ ሲባል ከነበረው ቁመና ተቀይሮ መለወጡን እሱን ለማየትና ለመዳሰስ እንሞክር። ወደፊት ለመምጣት እድሉን ያገኘው አንዳንድ ሰዎች እንደሚያስቡት ነው ወይ? እንደው ጎርፍ ያመጣው ነው ወይ? ኦህዴድ የመምራት ቁመና ያልነበረው በድንገት የተሳካለት ድርጅት ነው ወይ? በዛ ውስጥ የነበረው የሞት ሽረት ትግል ብዙዎች አልገባቸውም እና አላወቁትም
ይባላል። ረጅም ጊዜ ይፈጀ የሞት ሽረት ትግል ነው የተደረገው። አንዳንዶቹ በተወሰነ ገጻቸው ላይ ስለጻፉ ብቻ ነገር የተቀየረ ለውጥ የመጣና ድንገት ወደፊት የመጣ አስመስለው ያስቡታል። ኢህአዴግ በባህሪው ብዙ ነገሮችን አዳፍኖ ይይዝ ስለነበረ ስብሰባዎችንም ፖለቲካ ሂደቶችን ሸፋፍኖ ይይዝ ስለነበረ የኦህዴድ የመምራት ቁመና መቼ ነው የተፈጠረው? እንዴት ነው የተፈጠረው? ሰዎቹ በተለይም ቲም ለማ የሚባለውና የለውጥ አራማጁ የሚባለው የዛሬ አመት አካባቢ ላይ ዛሬ አመት ከ6 ወር አካባቢ ላይ ይነገራቸው የነበሩ ንግግሮች እውነት ሰዎች ወደፊት እየቀረቡ እንደሆነ ለውጥ ሊያመጡ እንደሆነ አያስታውቅም ነበር ወይ? በርግጥ ኦህዴድን በድንገት ካርዱን ያገኘ ድርጅት ነው ወይ ጎርፍስ ነው ወይ ያመጣው ቢለው እንደው ጥሩ ጥያቄ ነው። ለመጀመሪያ ቤዝ ለማያሳዝና መሰረት ለማስቀመጥ የመጣው ለውጥ የተጠራቀመ ለውጥ ነው። የኢትዮጵያ ህዝቦች፣ የተለያዩ ተቃዋሚዎች፣ ጋዜጠኞች፣ አክቲቪስቶች በስርዓቱም ውስጥ ከስርዓቱም ውጭ በተደረገው ትግል ተጠራቅሞ የመጣ እንጂ እንደ መብረቅ ባንዴ የወረደ ነገር አይደለም። ይሄ ሊሰመርበት ይገባል። ሁለተኛው ኦዲፒ የድሮ ኦህዴድ ኦፒዲኦ ሚና ምንድን ነው የሚለው ጥያቄ ትልቅ ጥያቄ ነው። እኛ ኦነግ ውስጥ በነበርንበት ጊዜ አንድ ቀን እዚህ ድርጅት ውስጥ ለውጥ እንደሚመጣ እናስብ ነበር። እነዚህ ልጆች እኛ እንኳን ከስርዓት ውጪ ነው የምንታገለው፣ ግልጽ በሆነ አቀማመጥ። እነዚህ ልጆች ኤቭሪዴይ ቀን በቀን ከነሱ ጋር ነው የሚውሉት። የሚረገጡት እነሱ ናቸው፣ የሚሰደቡት እነሱ ናቸው፣ ከስራ የሚባረሩት እነሱ ናቸው። አንድ ቀን ይሄ ብሶት ወደ ትግል እንደሚለወጥ እናውቅ ነበር፣ እናበረታታቸውም ነበር። በተገኘው አጋጣሚ መቆሳሰል ነበረ፣ ምንም አያጠያይቅም። ግን በሂደት ያ ሁሉ እየቀረ መጣ እና አሁን አንድ የአመለካከት ስህተት አለ። ይሄ ለውጥ በሆነ አካል መጥቶ የለውጡ ፕሮዳክት ወይንም ደግሞ ውጤት ደግሞ ለሌላ እንደተሰጠ ተደርጎ የሚቀመጥ ዲስኮርስ አለ። የትልቅ ስህተት ነው። ኦዲፒ ስርዓቱ ውስጥ ተደራጅተው ትግል ማድረግ ከጀመሩ ቢያንስ 7 ዓመቱ ነው። እኛ ይህን በደንብ እናውቀዋለን። በተደራጀ መልኩ፣ ህቡ በሆነ መልኩ፣ አንዳንዴም ግልጽ በሆነ መልኩ እዛ ውስጥ ተደራጅተው ትግል እንቅስቃሴ አድርገው ይሄ ትግል እንዴት ሆኖ ነው ግቡን የሚመታው የሚለውንም አንደምን ብአዴንንም አፕሮች አድርገው የደቡቦቹንም አፕሮች አድርገው ነው ይሄንን ነገር አጣምረው አስተካክለው ትግል ያደረጉት። የህዝብ ብዞት ደግሞ ስላለ በተለይ ወጣቱም ቄሮውም ፋኖውም ስለተነሳ ይሄ ደግሞ ለዚህ ትግል ግፊት አደረገለትና ለውጥ መጣ እና የነበረው የህዝብ ትግል ይሄ የተቀናጀውና ለለውጥ ፍላጎት ያለው ቡድን የሱ ትግል እንዲሳካለት ወቢ እንዲያገኝ ወይንም ደግሞ ድጋፍ እንዲያገኝ አደረገ እና በዚህ ሁኔታ ነው ይሄ ትግል የመጣው እንጂ አንዱ ሌላው አካል ከመንግስት ውጭ የሆነ አካል አሸንፎና ይሄን ነገር አንተ ያዝልኝ ምራልኝ ብሎ የፈለገ ቀን የሚሰጠው የፈለገ ቀን የሚቀበለው ነገር አይደለም። ይሄ ትልቅ ስህተት ነው እና እነዚህ ልጆች 7 ዓመት በላይ እዛ ውስጥ ተደራጅተው ታግለው ያንን አስከፊ የሆነ አረመናዊ ስርዓት እጁን ጠምዝዘው በጀግንነት በድርጅቱ ህግ በድርጅቱ ስርዓት አሸንፈው የወጡ የታገሉ ናቸው እንጂ ሌላው አሸንፎ ይሄ ነገር አደራ ነው እናንተ እጅ ቆይልን የተባለ ነገር ላይ ትልቅ ስህተት ነው። አገር እንደዚህ አይመራም። አገር የሚመራው መንግስት ነው። ህዝብ ተገልጋይ ነው። ሲበደል ደግሞ ተቃዋሚ ነው። የሚቃወም ደግሞ አገር ለማፍረስና መንግስት ለማፍረስ ሳይሆን እንዲስተካከልና ብሶቱን ለማሰማት ነው እንጂ ኦፍ ኮርስ ኃይል ከህዝብ ነው የሚመነጨው። እንዳልኩሽ መንግስት ከሌለ ሰው ኦርጋናይዝ መሆን አይችልም፣ መደራጀት አይችልም። የተበታተነ ነገር ነው እና መንግስት ባይኖር መንግስትን ማዝ የሚችሉ
ቡድኖች ባይኖሩ ኖሮ ለውጥ አይመጣም። ቤተ መንግስቱ ባዶስ ቢቀርስ ምንድነው የሚሆነው? ማን ነው የሚከተለው? ከዚህ በፊት እንደዚህ ነገሮች ብዙ አይተናል። ኢትዮጵያ ተማሪዎች ታግለው የነሱን አብዮት የቀማው ደርግ ነው የተደራጀ ስለሆነ። ምክንያቱም መቃወምና ተደራጅቶ ደግሞ መንግስት መምራት የተለያየ ነው እና የኢትዮጵያ ህዝብ ተቃውሞ እና ትግል በተለይ የቄሮው ሰክሰስፉል የሆነና ግቡን የመታበት ኦዲፒ ውስጥ የተደራጁ ተራማጅ እንኳን ለገና በዓል በሰላም አደረሳችሁ እያልን የ30% ታላቅ ቅናሽ ያገኙ እንሎታለን። መጪውን በዓል ምክንያት በማድረግ በአገር ውስጥና ከአገር ውጪ ለሚኖሩ ደንበኞቻችን ታላቅ ቅናሽ ይዘንሎት መጥተናል። በመሃል ፒያሳ ከአብሮት ቤተ መጻሕፍት አቅራቢያ አራዳ ፓርክና ወዳጅነት ፓርክ ፊት ለፊት የ30% ታላቅ ቅናሽ የተደረገባቸውን አፓርትመንቶች እንሆ ይሎታል። ባለ አንድ መኝታ በ3.6 ሚሊዮን ብር አጠቃላይ ክፍያ፣ ባለ 2 መኝታ በ6.9 ሚሊዮን ብር አጠቃላይ ክፍያ፣ ባለ 3 መኝታ በ9.5 ሚሊዮን ብር አጠቃላይ ክፍያ የግሉ ያድርጉ። በዚህ ቅንጡ የመኖሪያ መንደር ውስጥ መዋኛ ገንዳ፣ ጂምናዚየም፣ ደረጃውን የጠበቁ ሰፋፊ ሊፍቶች፣ ምቹና በቂ የመኪና ማቆሚያ ቦታዎች፣ ዘመናዊ የደረቅ ቆሻሻ ማስወገጃ፣ አውቶማቲክ ጄኔሬተር የተገጠመለት የከርሰ ምድር ውሃና ለተለያዩ አገልግሎት የሚውል ሰገነት በአንድ አካቷል። ለበለጠ መረጃ ከታች ባለው ስልክ ይደውሉ። አብዮት ጠብቆ ይችላል ወይ ለመንግስት ወይም ለሽግግሩ ይሄን ጉዳይ አሳልፎ መስጠት ያልፈለገበት ምንድነው? ምርጫ አለ። እስከ ምርጫው ድረስ ብዙ ትንኮሳዎች ዘምዘም የሚነሱበት ሚስጥር ምንድነው? ወል የመጀመሪያው የመነጨው እንዳልኩሽ ያለን ህዝቡ ያለው ኤክስፒሪየንስ ነው። የኢትዮጵያ ህዝብ ከመንግስት ጋር ያለው ኤክስፒሪየንስ መንግስት የሀብት መካበቻ፣ የአንድነትን የበላይነት ማረጋገጫ፣ የራሳቸውን ጥቅም ማስጠበቂያ መሆኑ ግልጽ ሆኖ በተቀመጠበት ጊዜ በፊውዳሉም ብታይ፣ በደርግም ስታይ፣ አሁን በያደግም ስታይ እንግዲህ መንግስት ራስን ለማሳደግ የምትጠቀምበት መሰላል ነው። ኢትዮጵያ ውስጥ እንደዛ የመንግስት ኤክስፒሪየንስ እና ፕራክቲስ እንደዛ ስለሆነ ሌሎቹም እንደዛ አይነት ፍላጎት ሊኖራቸው ይችላል። እንደው በህዝብ መሃል እድገት አመጣለሁ፣ ዲሞክራሲ አመጣለሁ፣ ሰብአዊ መብት ተጠብቃለሁ ይበሉ እንጂ ፕሮባብሊ ጭንቅላታቸው ውስጥ ያለው ተደራጅተው እኛም ያ መንግስት አልቲሜትሊ ትልቁ መሳሪያ መንግስት ነው፣ ያንን ይዘን ራሳችንን እንጠቅማለን የሚሉ አሉ። በሐቀኝነት ደግሞ ፖለቲካ ውስጥ ገብተው ፖሊሲ ላይ የተደገፈ ክርክርና ትግል አድርገው የህዝብና ሀገርን ኑሮ ማሻሻል የሚፈልጉ አሉ እና ይሄ እንግዲህ ከታሪካችን ያለ ጉዳይ ነው። ፖለቲከኞች በዜሮ ሳንቲም መጥተው ክላሽንኮቭ ጫንቃቸው ላይ አድርገው መጥተው ዛሬ የስንት ፎቅ አባትና መቁጠር ከማንችለው ያህል ገንዘብ አላቸው እና ሌላውም ይሄንን አይቶ እኔም እንደዛ ማድረግ እችላለሁ ቢል አይገርመኝም። ይሄ ነው አንዱ። ሁለተኛው ደግሞ እንግዲህ እንዳልኩሽ ዘመኑ ነው። ዘመኑ ስፔሻሊ ከኮልድ ዎር ከቀዝቃዛው ጦርነት በኋላ ባለው ፕሉራሊዝም በተፈጠረው እድል መቃወም ኦልሞስት ግሎባል ባህል ነው። ኢትዮጵያም ውስጥ አፈናም እንኳን እያለ መቃወም አለ። ሁለተኛ ደግሞ ሌላው የሚገርመው ኤክስፒሪየንስ ሰው ብዙ ጊዜ አቴንሽን ያልሰጠው ያደግ ኢትዮጵያን ህዝብ ተቃዋሚዎቹን እዚህ በማሰር ሌሎቹን በማሳደድ አገርም ውስጥ እንዲቃወሙት ውጭም ደግሞ በገንዘብ በዲፕሎማሲና በድምጽ እንዲቃወሙት አደረገ እና ግሎባል ያደግ ላይ የተደረገው ጦርነት ዓለም አቀፋዊ ነበር። ከየትም የትም ያለ ኢትዮጵያዊ ነው የተቃወማቸው እና ይሄም ደግሞ ፖለቲከኞችን አፈራ። እኔ ብዙ ሰዎችን ሀገር ይወዳል የሚል ሐሳብ አለኝ። አንዳንድ ስፖይለሮችን ቢኖሩ እና ፖለቲከኛ መብዛቱ አንዱ ይሄ ነው። ሁለተኛ ደግሞ ቼክ ማድረጊያው መንገድ አለመኖሩ ነው። አሁን አንድ ሰው ውስጥ ሚኒንግፉል ፖሊሲ፣ ችሎታ፣ የህዝብ ፍቅር ይሄንን በመለኪያ ሚዛኑ አልነበረም። ሲስተሙ ዝግ ስለሆነ እና አሁን ሲስተሙ ሲከፈት ይሄ ሁሉ ክፍት የሆነ ይሄ ሁሉ ይታያል ማለት ነው። ውድድሩ ይመጣል፣ ተጫዋቹ ይታያል ማለት ነው። ውጤቱ ይታያል።
እንጂ ዝም ብሎ ጌም ውስጥ ብቻ በመኖር ፖለቲከኛ መሆን አለ ባህሉ አለ ብርቅ ነው እንደውም ፋሽን ነው የሆነው ስንት 80 ምናምን ፓርቲዎች ነው ያሉት እዚህ ሀገር ውስጥ አሳፋሪ ነው ኦሮሞም ውስጥ ብታይ ምን አሳፋሪ ነው ለዚህ ህዝብ ይሄ ሁሉ ፓርቲ ያስፈልጋል ወይ ይሄ ሁሉ መከፋፈል ያስፈልጋል ወይ የሚል ጥያቄ አለ ትግሉም ረጅም ጊዜ መውሰዱ ነው መጨቃጨቁ መሰላቻቸቱም አለ የተለያዩ ነገሮች አሉ ሲስተሙም ደግሞ ያው ህዝብ መበተን ድርጅት መበተን ስለነበረ የተለያዩ ምክንያቶች አሉ መልካም እንግዲህ እርሶ በረጅም ጊዜ የፖለቲካ ውስጥ እንደቆዩ ይታወቃል የታገሉትም ለኦሮሞ ህዝብ ነው መጠይቆት ጥያቄ ለኦሮሞ ህዝብ እንደታገለ አንድ ፖለቲከኛ የኦሮሞ ህዝብ ጥያቄ ተመልሷል ወይ እንግዲህ ከየት እንደጀመርን ነው ከተነሳንበትን ቦታ ስታይ በጣም ሊያረካ የሚችል ደረጃ ላይ ነው ደረስነው ሊትራሊ የሌለ ህዝብ ያለቀለት የተገደለ የተቀበረ ህዝብ የተናቀ ህዝብ አገሩ የተቀማ ህዝብ በባህሉና በቋንቋው አፍሮ ተሸማቆ የኖረ ህዝብ ነው ኦነግ ባደረገው ጀግንነት በተሞላበት ትግል የኦሮሞውን ህዝብ እንደገና ህይወት የዘራበትና በማንነቱ በቋንቋው ኮርቶ አገሩ ታውቆ በዓለም ላይ ታውቆ ኢትዮጵያ ውስጥ ታውቆ እዚህ ደረጃ ላይ ደረሰው ሰዎች ነበሩ ጀነራሎች ነበሩ የማራቶን ሯጮች ነበሩ ሚኒስትሮች ነበሩ እንደ ግለሰብ ነው የነበሩት ከመጡበት ህዝብ ጋር ግንኙነት አልነበረም አንድ በቃ አንዳንድ ሰዎች ሊሉን የሚፈልጉት እንደዛ ነው እነገሌ እኮ ነበሩ እነገሌ ነበሩ ነገሩ እንደዛ አይደለም እነገሌ በማንነታቸው ኮርተዋል ወይ እነገሌ ከመጡት ህብረተሰብ ጋር ትስስር ነበራቸው ወይ የመጡበትን ህብረተሰብ እንኳን እስኪክዱ ድረስ ነው የተደረጉት እና ማውቁ ሰዎች ናቸው አንዳንድ ሰዎች ራሳቸውን መጠየቅ ስለማይፈልጉ የራሳቸውን ብቻ ሰው ላይ እንትን ማለግ ይፈልጋሉ ኦፍ ኮርስ የግለሰቡ የኦሮሞ እንደ ግለሰብ አስተዋጽኦ እዚህ ሀገር ውስጥ ትልቅ ነው አለ አበበ ቢቂላ ኢትዮጵያ የሚባል ነገር የለም ከነ ደጃች ገረሱ ዱኪ ከነ ጀነራል ጃገማ ኬሎ ጀግንነት በላይ ዛሬ እቺ ሀገር የፈረንጆች ቅኝ ገዢ ነው የምትሆነው እነ ደራርቱ ሁሉ ባይኖሩ የዚህ ሀገር ባንዲራ ዓለም ላይ አይታይም እና እንደ ግለሰብ ትልቅ አስተዋጽኦ አለን እንደ ህብረተሰብ እንደ አንድ ብሔር ግን የተደረገብን ብዝበዛና ጭቆና በጣም መጠነ ሰፊ ነው እና በዚህ ባጭር ውስጥ ከመጫቱ ለማ ትግል ጀምሮ የጀግናው የአርሲ ህዝብ በባሌ ያደረገውን ትግል አይተን የኦሮሞ ነጻነት ግንባር መወለድ ከዛም በኋላ ደግሞ እኛ ከመንግስት ከተገፋን በኋላ ወደድ ራሱ እኛ ያስቀመጥነውን በተቻለው ብዙም ጭቆና ያለበት እሱንም ወደፊት አራምዶታል ቋንቋውን ወደፊት አራምዶታል ምንም እንኳን ከቲፒኤልኤፍ ጫና ቢኖርበትም የቻሉትን አርገዋል በትምህርትም በመንገድም ዛሬ ኦሮሞ ባህል ማዕከል እዚህ ከተማ ውስጥ ባይኖር የኛ ሰው የት ነው የሚሰበሰበው የት ሄደው ነው የሚሰበሰበው ዛሬ ቀን በቀን 4-5 ጊዜ እዛ አዳራሽ ውስጥ ስብሰባ አለ ይሄ ሁሉ በትግል የመጣ ነው እና ጥያቄው ሙሉ በሙሉ ተመልሷል ወይ ስትይ ነው ዲሞክራቲክ ምርጫ ሲኖር ትክክለኛ ፌዴሬሽን ሲኖር የኛ ህዝብ በልቶ ጠጥቶ ማደር ሲችል ከበሽታ ነፃ ሲሆን ከማይምነት ነፃ ሲሆን ሰላም ሲያገኝ የኦሮሞ ህዝብ ትግል ብቻ ሳይሆን የኢትዮጵያ ህዝብም ትግል ግቡን መታ እንላለን ያገኘናቸው ብዙ ነገሮች አሉ ብቻችንን ከኢትዮጵያ ህዝብ ጋር ደግሞ ልናገኝ የሚገባው የእድገት የሰላም የዲሞክራሲ የአንድነት ግቦችና አላማዎች የሂደት ውጤት ናቸው ከሌላው ከተቀረው የኢትዮጵያ ህዝብ ጋር ታግለን እዛ እንደርሳለን የሚል ግምት ነው ያለኝ አሁን የደረስንበት ደረጃ እንዳልኩሽ አሁን የፊንፊኔውም ዲቤት የአዲስ አበባ ሸገሩም ዲቤት እኛ ከዳርቻ መሃል ሜዳ መተናል ከመሃል ሜዳ ይሄ አይገባችሁም ከመሃል ሜዳ ውጡና ወደ ዳርቻ ሂዱ የሚሉን የሚገፉን አሉ ግን የደረስንበት ደረጃ ከእንግዲህ የኦሮሞ ህዝብ እዚህ ሀገር ውስጥ የሚጫወተው ሚና ወሳኝ ነው ወደ ኋላ የሚሄድ አይደለም ያለ በምንም መልኩ ወደ ኋላ የሚመለስ አይደለም የኦሮሞ ህዝብ ከእንግዲህ የኢትዮጵያ የእድገት ኃይል
የዲሞክራሲ ኃይል፣ የአንድነት ኃይል፣ የመቻቻል ኃይል፣ የመፈቃቀር ኃይል እንዲሆን ነው ለዚህ ሀገር የምንፈልገው። እንግዲህ ያው ሁላችንም ኢትዮጵያውያን ስለሆነን የምንኖረው አብረን ነው። ወይ አብረን ይሳካልናል ወይም ደግሞ እንሰምጣለን። በመካከል ላይ ለተጫውቱ የምታስቡት ሚና ምን አይነት ነው? አሁን ላይ ደግሞ በተለይም የትግራይ ህዝብ ሆድ እንዳይብሰው ከመንግስት ጋር አብራችሁ ስለምትሰሩ ምን ታስባላችሁ? ህዝቡ ባይተዋርነት ብቸኝነት እንዳይሰማው በተለያየ ሁኔታ ላይ የሚነሳበትን ውዝግቦችም ለማስቆም አብረን ስለምንኖር ኢትዮጵያውያን ስለሆነን ማንነጣጠል ስለሆነን ከዛም ውጪ አማራጭ ስለሌለን አብሮ ከመኖርና ከመቻቻል በስተቀር ሌላ አማራጭ ስለሌለን ምን ታስባላችሁ? አመሰግናለሁ ቤቲ። አዎ የወደፊት እጣ ፋንታችን አብሮ የተሳሰረ ነው። ሊፈታና ሊበታተን የሚችል ነገር አይደለም። ስለዚህ የጋራ ትግል፣ የጋራ ሀገር፣ የጋራ ህዝብ እና ወደፊት መለኪያው ዜግነት የሚሆንበት ስንገለገልም እንደ አንድ ዜጋ ስንጠቀም እንደ አንድ ዜጋ የምንታይበት ስርዓት ለማምጣት ነው። ይሄ እንግዲህ በሂደት የሚመጣ ነው። በአንድ ቀን በአዋጅ ወይንም በኮንስቲቱሽን ብቻ የሚመጣ ነገር አይደለም። ይሄ ትግል ያስፈልጋል። ይሄን ስል እዚህ ሀገር ሁለት ችግሮች አሉ። አንድ ታሪክን የምንፈታበት ወይንም ታሪክን ስንመነዝር ወይንም ናሬት ስናረገው የተለያየ አመለካከት አለን። ይሄ ሊያጣላን አይገባም። እንደውም እንደ ዲስኮርስ እንደ አካዳሚክ መታየት አለበት። አንተ እንደዚህ ነው የፈታው፣ አንተ እንደዚህ ነው የፈታው፣ ስለዚህ እንገዳደል የሚል ደረጃ ላይ አያደርስም። ከሱ መራመድ አለብን ወደፊት። ሁለተኛው አንዱ ትልቁ ችግር የህብረተሰብ የብሔር ብሔረሰቦች ግንኙነት ምንም እንኳን ለብዙ አመት አብሮ ቢኖርም ስቲል ፍራጃይል ነው። በስርዓት አልተጠበቀም፣ ጥሩ ጥበቃ አልተደረገበትም። ስስ ነው ግንኙነቱ፣ ስስ ነው። ምክንያቱም ይሄ ነገር ጥሩ መንግስት ቢኖረን ኖሮ ዛሬ ጠንካራ ሆኖ እንደ ብረት ማሳስብ ደረጃ ላይ ሊደርስ ይችላል። አሁን የአሜሪካን ህዝብ የአሜሪካንን ህብረተሰብ ይከፋፈላል የሚል ስጋት የለም። አንድነታቸው ስስ ነበረ። እንደውም የባሪያ ገዢና ሻጭ ነበሩ። ኔቲቮቹን አጠፉ። ግን ጥሩ ስራ ስለገነቡ ያ ህዝብ ዛሬ እንደ ብረት ነው እና ኢትዮጵያ ያለውን ግንኙነት የሚያጠናክር ስራ አልተሰራም እና ስስ ነው። ይሄ ኬርፉል የሆነ ፖለቲካ ያስፈልጋል። ሁለተኛ ደግሞ እንዳልኩሽ ብዙ አመት መንግስት ታሪክ አለን ብንልም ተቋማቶች የሉ፣ ሁሌ የሚቀየሩ ናቸው። መንግስት ሲመጣ አንዱን ይቀይረውና ከራሱ ነው የሚጀምረው። ይሄ የሚሆንበት ምክንያት ተቋማትና ፖለቲካ ፓርቲና መንግስት ራሱ የተደበላለቀ ስለሆነ አንዱ ሲሄድ አንዱን ይዞ ነው የሚሄደው። ያደግ ሲሄድ ኢትዮጵያ መንግስትም ነው ይዞ የሚሄደው። አንዱ ትልቁ ዴንጀር ይሄ ነው። መንግስት እየሰራ ኦኬ፣ ፓርቲ ሲመጣ ፓርቲ አቅጣጫ ብቻ ነው የሚያስቀምጠው። የመንግስት የመምራት ስራ ኢስ ፕሮፌሽናል የቴክኒክና የችሎታ ስራ ነው። ፓርቲ ግን አቅጣጫ አይዲዮሎጂ። ግን እዚህ ሀገር ፓርቲው መንግስትም ፓርቲውም አንድ ስለሆነ አንዱ ሞቶ እንኳን አንዱን ማትረፍ የማይቻልበት ችግር ይሄ ነው። ወደፊት ፓርቲና መንግስትን እንለያለን ብዬ አምናለሁ። ይሄንን ማድረግ አለብን። ሌላው ደግሞ የበፊቶቹን አስተዳዳሪዎች ቲፒኤልኤፍ እኔ እንዳመለካከቴ ትልቅ ስህተት ነው የሰሩት ስህተት ነግረናቸዋል። እኛ ተገናኝተን ስንመጣ ይሄ ትግል የተደረገው ለውጥ እንደውም የኛ የትግል ውጤት ነው። 27 አመት ገዛን፣ ረጅም ነው፣ ከፈለጉ ይቅርታ ማለት ይችላሉ። ግን የዛ ውጤት ነው ብለው እነዚህ ልጆች ጀርባ ቆመው ማበረታታት ሲገባቸው መቀሌ ሄደው ሸፈቱ። ይሄ የትግራይ ህዝብ ስንት ደሙን አፍስሶ በጣም ተቸግሮ መራራ ትግል አድርጎ ያመጣውን ትግል ለጥቂት ጥቅማቸው ሲባል ያው እኔ የትግራይ ህዝብ ሁሉ ተጠቀመ የሚልም አመለካከት የለኝም። እነዚህ ጥጋበኞች ዘራፊዎች በህዝብ ደም ስልጣን ይዘው በህዝብ ሰው ገለው እንደገና ደግሞ ሲሸሹም
እዛ ውስጥ መደበቃቸው ትክክል አይደለም እና የተደረገው መስዋዕትነት የተደረገው ትግል ለትግራይ ህዝብ ትግል እንደዚህ ድምዳሜ ላይ መድረስ አልነበረበትም። የለውጥ አካል ናቸው። መራራ ትግል ነው ያደረጉት። ታጋዮች ናቸው። ተጨቁነዋል እና አሁን የጥቂት ከሱ ውስጥ የመጡ ገዢዎች ባደረጉት ስተት ህዝቡ ዛሬ ለኢትዮጵያ ህዝብ ልዩ አመለካከት እንዲኖረው ማድረጉ ያሳዝናል። ይሄ እንግዲህ የትግራይ ኢሊቶች የትግራይ ታጋዮች ወጥተው ይሄንን ማስተካከል አለባቸው። ከዛ ወጥተው የመንገድ ትክክለኛ አይደለም የኛና የኢትዮጵያ ህዝብ ፍላጎትና የወደፊት እጣ ፋንታ የተሳሰረ ነው ብለው ማስተካከል አለባቸው። በቂ ሮል እዚህ ፖለቲካ ውስጥ መጫወት አለባቸው። ካለፈው ስተት ሁላችንም መማር አለብን። የትግራይን ህዝብ ያላካተተ እድገትና ሰላም ሊኖር አይችልም። ይሄ መታወቅ አለበት። መንግስት ይሄን ያውቃል። ግን ከዛም ውስጥ ተራማጅ ኃይል መውጣት አለበት። መልካም። በመጨረሻም እስቲ ቄሮ የማን ነው? ቄሮነት ማስፈራሪያ ነው ወይ? ቄሮ ማን ነው የሚለውን መጠቅለያ እናርገውና ፕሮግራሜን በዚሁ ጨርስ። ቄሮ የኦሮሞ ህዝብ ነው። ቄሮ ማለት እንግዲህ የኦሮሞ ህዝብ አደረጃጀቱ ሰው ከተወለደ ጊዜ ጀምሮ ህይወቱ ፍጻሜ እስኪሆን ድረስ የሚያልፋቸው ደረጃዎች አሉ። ከ1 እስከ 8 የህፃንነት ዘመን ነው። ቋንቋ ትማሪያለሽ፣ አካባቢሽን ታውቂያለሽ፣ ቤተሰቦችሽን ታውቂያለሽ፣ ዘመዶችሽን ታውቂያለሽ እና ህዝቡ እንክብካቤ ያደርግልሻል። ከ8 እስከ 16 ደግሞ በሚደረገው የሚያስፈልጉ ለኑሮ የሚያስፈልጉትን ጥበቦች ትለምጃለሽ። ዋና በዩ፣ ፈረስ በዩ፣ ጦር በዩ፣ አደን በዩ፣ ጀግንነት በዩ፣ ዘፈን በዩ። ከ16 እስከ 4 ደግሞ የህዝቡ ጠባቂና ዘብ ትሆኛለሽ፣ ተዋጊ ትሆኛለሽ። ከዛ በላይ ደግሞ የጦር መሪ ትሆኛለሽ። ከዛ በኋላ ደግሞ አስተዳዳሪ ትሆኛለሽ እና እኛ ሀገር ዘሎ አንዱን ኃላፊነት ሳይፈጽም ዘሎ ሌላ መሆን አይቻልም እና ኦሮሞ ነጻነት ግንባር ውስጥ በነበርንበት ወቅት በታሪካችንም ውስጥ ይሄ ቄሮ ይሄ ግሩፕ ያለው ግሩፕ ከ16 እስከ 4 ያለው በታሪካችንም ያው ድሮ ከጎረቤቶቹ ጋር ኦሮሞ ጦርነት ሲያደርግ አንዳንዴም ሲስፋፋ ይሄ ያለ ፋክት ነው። ይሄ ቡድን ነው እንግዲህ ሄዶ የሚያጠቃው መሬቱን የሚያሰፋ ወይንም ከብትም ይዞ የሚመጣው። ከዛ በኋላ ነው የምታገኘው። ጀብዱን ሳትሰሪ ማግባት አትችም። የሚያሳዝነው ያለፈው ሴቶችን አላካተተም። የአሁኑ ትግል ግን ቀረን አካቷል። መስተካከል አድርገናል። ደስ የሚል ነገር ነው ማለት ነው። ይሄ ከዚህ ከታሪካዊ ከባህላዊ አደረጃጀት ነው የመነጨው። ፖለቲካውን ደግሞ ማን ነው የሰጣቸው? ምትይ ኦሮሞ ነጻነት ግንባር ነው። የቄሮ ይዞ የታገለበት ዲስኮርስ ቄሮ ይዞት የታገለበት ጥያቄ የኦሮሞ ነጻነት ግንባር ያስቀመጠው የመብት ጥያቄ፣ የቋንቋ ጥያቄ፣ የመሬት ጥያቄ የወደድም ተራማጆች ኋላ የያዙት አክቲቪስቶቹም ጋዜጠኞቹም ዘፋኞቹም ከዚህ ወስደው የዘፈኑለት ነው እና ይሄ የተጠራቀመ ሁላችንም አስተዋጽኦ ያደረግንበት ነው እና ቄሮ የኦሮሞ ህዝብ የአደረጃጀትና የትውልድ ውጤት ነው። ማስፈራሪያ ነው ወይ የምትዩ መሆን የለበትም። ቄሮ ነገሮች ቢመቻቹ ኖሮ እነዚህ በዚህ እድሜ ውስጥ ያለ ሰው መማር፣ ማደግ፣ ንብረት ማፍራት፣ መነገድ፣ ቤተሰብ መመስረት ነው። መንግስት ቢያገኝ ጥሩ መንግስት ቢያገኝ የሚሰራለት መንግስት ቢያገኝ ወደዛ እየሄድን ነው። ቄሮ ተገልጋይ ከሀገሩ የሚገለገል ሀገሩን የሚያገለግል በሀገሩ የሚደሰት የሚሆነው መንግስት ሲደላደልና ሲስተካከል ነው። ወደዛ እየሄድን ነው። ከዛ ውጪ ያው የባህል እንትን ነው የሚሆነው ከዛ በኋላ ማለት ነው እንጂ ዛሬ ማንም ፊሽካ ነፍቶ ተነስ ተቃውም ቁጭ በል አትቃወም የሚለው ኃይል አይደለም። ኃላፊነት እንዲሞላው በኃላፊነት በተሞላው መልኩ እንዲታገል ያስፈልጋል እና አባገዳዎችም ፖለቲከኞችም ይሄን ያውቃሉ፣ ቤተሰቦችም ይሄን ያውቃሉ እንጂ አሁን የተሰጠው ኢሜጅ የተሰጠው መልክ አሁን አንዳንድ ኢንቨስተሮችም ፈረንጆችም ሲመጡ ኦሮሚያ ውስጥ እናንተ ነው ፋብሪካ ታቃጥላላችሁ፣ ሰው ትገላላችሁ፣ ኢንቨስት አናረግም የሚሉ አሉ። ይሄ መጥፎ ኢሜጅ መቀረፍ አለበት እና ይሄ የሚቀረፈው ደግሞ አገራችን ኢንቨስተር ሲመጣ
ፋብሪካዎች ሲስፋፉ የስራ እድል ሲከፈት ነው። እና ይሄ መጥፎ ገጽታ የቄሮዎችን ስም ለማጥፋት የሚደረገውን ተረባርበን ማስተካከል አለብን፣ መምራት መቻል አለብን። እና ማስፈራሪያ መሳሪያ ሳይሆን እነዚህ ልጆች ስርዓት ተስተካክሎ ተገልጋይ መሆን አለባቸው። ላይብረሪ መዋል አለባቸው፣ ቢዝነስ ውስጥ መዋል አለባቸው፣ መማር አለባቸው። እና ይሄን ማድረግ ያስፈልጋል እንጂ ቁጭ ብሎ እንደ ወታደር ፊሽካ ነፍተ ተሰለፍና ጦርነት አለ እገሌ እንዋጋለን የሚል እንደዚህ ያለ ባህል መቃወም አለብን። የፖለቲካ ልምዶትን እውቀቶትን ስላካፈሉ በጣም በተመልካቾች ስም አመሰግናለሁ። በሌላ ጊዜ ለዛ ወደ ተለመደው ፕሮግራም እንገናኛለን። አመሰግናለሁ። እኔም ስለራራሽልኝ ያው ስላስተላለፍሽልኝ በጣም ደስ ብሎኛል። አመሰግናለሁ። እሺ፣ እዛ ላይ እንደምንገናኝ ተስፋ አለኝ። ያው ስለጋበዛችሁኝ በጣም አመሰግናለሁ። ጥሩ ስራ እየሰራችሁ ነው። በርቱ። እሺ፣ መልካም። እሺ ተመልካቾቼ ፕሮግራሜን በዚህ